ሰላም ሰላም የቻናላችን ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛልኝ። በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት በያላችሁበት ቦታ በማንኛውም ሰዓት ሳይገድባችሁ ታች ላይ ስልክ ቁጥር እናስቀምጣለን። ደውላችሁ መማር ትችላላችሁ ማለት ነው። ለዛሬ ትምህርት ይዤላችሁ የመጣው ደግሞ የተለያዩ ፊደላትን በተናጠጠሉ ፊደላት አሉ። እነሱን እንዴት ነው አጋጥመን የምናነባቸው ወይም ደግሞ አጋጥመን እንዴት ነው የምንጽፋቸው የሚሉትን አንድ ባንድ አሳያችኋለሁ ማለት ነው። በደንብ አድርጋችሁ እናንተ ቪዲዮውን እስከ መጨረሻው ትኩረት ወስዳችሁ መከታተል ይጠብቅባችኋል ማለት ነው። እንግዲህ እነዚህ የተነጣጠሉ ፊደላት እንዴት ነው በአንድ ላይ የምናነባቸው እንዴት ነው ወይስ በአንድ ላይ ምንጽፋቸው የሚሉትን ከማን ከማን ፊደል አውጥተን እንደምንጽፋቸው ትርጉም ያላቸው ፊደላት ናቸው። እነዚህ ለየት ባለ መልኩ ነው ይዤላችሁ የመጣው። በደንብ አድርጋችሁ እናንተ እስከ መጨረሻው ቪዲዮን ከኔ ጋር ትኩረት ወስዳችሁ መከታተል ይጠበቅባችኋል። እቺ ማነች? እዚች ጋር ሀ ነች። እንግዲህ ሀ ለምሳሌ ሀ እዚህ ጋር ማነት? እቺ የከቤተሰብ ሶስተኛ ድምፅ ኪ እቺ ም እንግዲህ ሀ የመጀመሪያ ድምፅ ናት። ኬ የካ ቤተሰብ ሶስተኛ ድምፅ ናት። ም የመ ቤተሰብ ስድስተኛ ድምፅ ናት። እነዚህን ፊደላት በአንድ ላይ ስንጽፋቸው ምን አይነት ትርጉም ነው የሚሰጡን? እዚህ ጋር መጣችሁ በአንድ ላይ ስታነቡት ወይም ደግሞ በአንድ ላይ ስጽፉት ምን ይላል? ምን አይነት ትርጉም ይሰጠናል? ሐኪም 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 የሚል ቃል እናገኛለን ማለት ነው። እዚህ ጋር የጠራናቸውን እዚህ ጋርም ደግሞ እንጠራቸዋለን ማለት ነው። ሐኪም ሐኪም። እዚህ ጋርም ደግሞ ስመጣ ሐኪም። እዚህ ጋር የተነጣጠሉ ናቸው። ሀ ለራሷ ናት፣ ኬ የራሷ ናት፣ ም የራሷ ናት። ስለዚህ በአንድ ላይ ምን አይነት ትርጉም እንደሚሰጡን ሐኪም የሚል ቃል እናገኛለን ማለት ነው። እናገኛለን። ቀጣዩ ምንድን ነው? እዚህ ጋር ጥ ይቺ የጠ ቤተሰብ ስድስተኛ ድምፅ ናት። ር የረ ቤተሰብ ስድስተኛ ድምፅ፣ ስ የሰ ቤተሰብ ስድስተኛ ድምፅ። አንዴ ልገምላችሁ። ጥ የጠ ቤተሰብ ስድስተኛ፣ ር የረ ቤተሰብ ስድስተኛ፣ ስ የሰ ቤተሰብ ስድስተኛ ድምፅ። እንግዲህ እነዚህ ፊደላቶች እዚህ ጋር በአንድ ላይ አገጣጥመን ስናነባቸው ወይም ደግሞ አንድ ላይ ስንጽፋቸው ሰብሰብ አድርገን ስንጽፋቸው ምን አይነት ትርጉም ነው የሚሰጡን? ጥርስ 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 የሚል ቃል ይመሰርቱና ወይም ደግሞ ጥርስ የሚል ቃል እናገኛለን ማለት ነው። እናገኛለን። በጣም አሪፍ። ቀጣዩ ምንድን ነው? እዚህ ጋር ስትመጡ ጠ ላ ት እንግዲህ ጠ ማለት የመጀመሪያ ድምፅ ናት። የመጀመሪያ ድምፅ። ላ ስንል ደግሞ የለቤተሰብ ስንተኛ ድምፅ ናት? አራተኛ ድምፅ። ት ስንል የተቤተሰብ ስንተኛ ድምፅ ናት? ስድስተኛ ድምፅ። በአንድ ላይ ስናነባቸው አሁን ጠ ላ ት። ከዚህ ጋር እየደረደርናቸው ወይም እዚህ ጋር የተለያዩ ተነጣጥለው የተቀመጡ ፊደላትን እዚህ ጋር በአንድ ላይ ስንጽፋቸው ወይም ደግሞ በአንድ ላይ ስናነባቸው እዚህ ጋር ምን ይላል ማለት ነው? ጠላት 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 የሚል ቃል አገኘ ወይ ደግሞ መሰረትን ማለት ነው። ጠላት። ኦኬ፣ በጣም አሪፍ። ወደ ቀጣዩ ስንመጣ እንደገና እዚህ ጋር ሸ ለ ቆ እንግዲህ ሸ ማለት የመጀመሪያ ድምፅ ናት። ለ የመጀመሪያ ድምፅ ናት። ቆ የቀ ቤተሰብ ስንተኛ ድምፅ ናት? ሰባተኛ ድምፅ። ሰባተኛ ድምፅ። እንግዲህ እነዚህ የተነጣጠሉ ፊደላትን በአንድ ላይ ስናነባቸው ወይም ደግሞ በአንድ ላይ ሰብሰብ አድርገን ስንጽፋቸው ሸ ለ ቆ። እዚህ ጋር ምን ይላል? ሸለቆ 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 የሚል ቃል እናገኛለን ማለት ነው። እናገኛለን። ሸለቆ። ኦኬ፣ ቀጣዩ ምንድን ነው? እዚህ ጋር ስንመጣ ሙ ግ ት ሙ ማለት የመቤተሰብ ስንተኛ ድምፅ ናት? ሙ የመቤተሰብ ሁለተኛ ድምፅ። ግ ስንል ደግሞ የገ ቤተሰብ ስንተኛ ድምፅ ናት? ግ ስድስተኛ ድምፅ። ት ስንል ደግሞ የቤተሰብ ስንተኛ ናት? ስድስተኛ ድምፅ። ሙ የመቤተሰብ ሁለተኛ፣ ግ የገ ቤተሰብ ስድስተኛ፣ ት የቤተሰብ ስድስተኛ። እነዚህን በአንድ ላይ ሰብሰብ አድርገን ስንጽፋቸው ወይም ደግሞ
እዚህ ጋር ስናነባቸው ምን ይላል ማለት ነው? ምን አይነት ትርጉም ይሰጠናል? ሙግት 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 የሚል ቃል እናገኛለን ማለት ነው። ሙግት የሚል ቃል እናገኛለን። ኦኬ በጣም አሪፍ። ቀጣዩ ምንድነው? እዚህ ጋር ደግሞ ስንመለስ ወይም ስንመጣታችን ላይ ደግሞ ዝ ም ታ ዝ ማለት የዘ ቤተሰብ ስንተኛ ድምፅ ናት? ስድስተኛ ድምፅ። ም የመቤተሰብ ስድስተኛ ድምፅ። ታ የተ ቤተሰብ አራተኛ ድምፅ። ምን ይላል ማለት ነው? ዝ ም ታ ዝምታ። እንግዲህ ዝ ማለት የዘ ቤተሰብ ስድስተኛ፣ ም የመቤተሰብ ስድስተኛ፣ ታ የተ ቤተሰብ ስድስተኛ ናት ብያቸዋለሁ። እንግዲህ ዝ ም ታ እዚህ ጋር በአንድ ላይ ስርዓት ባለው መልኩ ስናነባቸው ወይም ስንጽፋቸው ዝ ም ታ ዝምታ ዝምታ የሚል ቃል አገኘን ወይም ደግሞ መሰረትን ማለት ነው። መሰረትን። ወደ ቀጣዩ ስንሄድ እዚህ ጋር ደግሞ ቀጣዩ ምንድን ይላል? እሺ እዚች ጋር ነን። አሁን ደግሞ ቀ እዚች ጋር ቀ ማ ኛ እንግዲህ ቀ የመጀመሪያ ድምፅ ናት። ማ የመቤተሰብ አራተኛ ድምፅ ናት። ኛ የኘ ቤተሰብ አራተኛ ድምፅ ናት። ቀ ማ ኛ እዚህ ጋር በአንድ ላይ እነዚህ የምታዩቸው የተነጣጠሉ ናቸው፣ የተለያዩ ማለት ነው። እዚህ ጋር በአንድ ላይ ስንጽፋቸው ምን አይነት ትርጉም ይሰጡናል? ቀማኛ 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 የሚል ቃል አገኘ ወይ ደግሞ መሰረት ነው ማለት ነው። ቀማኛ የሚል ቃል። ቀጣዩ ምንድነው? እዚህ ጋር ወላጅ ወ የመጀመሪያ ድምፅ ናት። ላ የለቤተሰብ አራተኛ ድምፅ፣ ጅ የየቤተሰብ ስድስተኛ ድምፅ። እንግዲህ ወላጅ እነዚህ ፊደላቶች የተነጣጠሉ ሲሆኑ እዚህ ጋር በአንድ ላይ ስንጽፋቸው ምን አይነት ትርጉም ሰጡ ማለት ነው? ወላጅ 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 የሚል ቃል እናገኛለን ወይ ደግሞ እንመሰርታለን ማለት ነው። እንመሰርታለን። ቀጣዩ ምንድነው? እዚህ ጋር ሀ ቀ ኛ ሀ የመጀመሪያ ድምፅ ናት። ቀ የመጀመሪያ፣ ኛ የኘ ቤተሰብ አራተኛ። ሀ የመጀመሪያ፣ ቀ የመጀመሪያ ድምፅ፣ ኛ የኘ ቤተሰብ አራተኛ ድምፅ ናት ብያቸዋለሁ። እነዚህ ቃላቶች እንግዲህ የተነጣጠሉትን በአንድ ላይ እዚህ ጋር ስንጽፋቸው ወይም ደግሞ አንድ ላይ ሰብስበን ስናነባቸው ሀቀኛ 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 የሚል ቃል እናገኛለን ማለት ነው። እናገኛለን። ቀጣዩ ወይም መጨረሻው ምን ይላል? ግጭት ግ ስንል የገ ቤተሰብ ስንተኛ ድምፅ ናት? ስድስተኛ ድምፅ። ጭ የጨ ቤተሰብ ስድስተኛ፣ ት የተ ቤተሰብ ስድስተኛ። ግጭት እንግዲህ እነዚህ ፊደላት የተነጣጠሉ ፊደላት ናቸው፣ ግን በአንድ ላይ ስንጽፋቸው ወይም ደግሞ በአንድ ላይ ስናነባቸው ምን አይነት ትርጉም ሰጡን? ግጭት 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 የሚል ቃል እናገኛለን ወይ ደግሞ እንመሰርታለን ማለት ነው። እናገኛለን ወይም እንመሰርታለን። እንግዲህ ምንድነው ዛሬ ይዤላችሁ የመጣው ምንድነው የተለያዩ ቃላቶችን የተነጣጠሉ ፊደላትን በአንድ ላይ አገጣጥመን ጽፈን ምን አይነት ትርጉም እንደሚሰጡን እነሱን ነው ያየነ ማለት ነው። በደንብ አድርጋችሁ እናንተ ቪዲዮን ደጋግማችሁ ማንበብ ይጠበቅባችኋል ማለት ነው። ለዛሬ ትምህርት ይህን ይመስል ነበር። እንዲሁም ሌሎችን ደግሞ በሌላ ሰዓት ይዤላችሁ እስከምመለስ ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። መልካም ጊዜ፣ መልካም ቆይታ። ባይ ባይ።